እሸቱ እንኳን ከሰረ በዋልድባ ገዳማት ላይ ሲያላግጣል ነበር። አትሳሳት። ጠቀስካቸው አባቶች የግል ሀሳባቸውን ይዘው መጥተው ነው የተቃወሙት። የተጋድሏቸውን የጌታን ቃል ይዘው አይደለም። ደግሞ ገዳማውያን አባቶች ለሀገርና ለሕዝቡ ሰላም፣ ምህረትና በረከት የሚለምኑ እንጂ ሰውን ለችግር አሳልፈው የሚሰጡ አይደሉም። እባክተው በግል ጥላቻ አባቶች ላይ አታሳብ። እሸቱ እኮ የገጠመው የኢኮኖሚና የማህበራዊ አንተ ያልከው ምክንያት አይደለም። አስተውል። ራዕይና ህልም ያለው ሰው ሲከስር ውድቀቱ የጉዞ ማብቂያው ሳይሆን ለቀጣዩ ታላቅ ስኬት የሚከፈል ውድ የትምህርት ክፍያ ነው። ምክንያቱም መውደቅን ፈርቶ ካልተራመደ ሰው ይልቅ ተራምዶ የወደቀ ሰው ወደ ስኬቱ ይቀርባል። የምር እውነቴን እኮ ነው። የማይወርቅ የማይከስር ሰው ምንም ለመራመድ ያልሞከረ ሰው እኮ ነው። ብቻ ህይወት መውጣት መውረድ አላት። ዛሬ በከፍታ በስኬት ላይ ያለ ሰው ነገ ሊፈተን ይችላል። እሸቱ እኮ ማህበረሰቡን በበጎነት ያገለገለ፣ የብዙዎችን እንባ ያበሰ፣ ከልጆች እስከ አዋቂ እስከ ተቋማት ድረስ በመርዳት ሲያገለግል የነበረ ሰው ፈተና ሲገጥመው በውድቀቱ መደሰታችን የራሳችንን የውስጥ ክፋት ነው ያሳየ ነው። የሰው ልጅ እኮ ፍጹም አይደለም። እሸቱም ስህተት እንኳን ቢኖረው የአመታት በጎነቱ በአንድ ቀን መና ማድረግ ተገቢ እኮ አይደለም። ክፉ ቀን እኮ ለሁላችንም የሚሰጥ ሽልማት ነው። በሰው ፈተና መደሰት እኛ ማን ሆነን ነው? ማንም የቆመ ቢመስለው እንዳይወርቅ ይጠንቀቅ እኮ ነው የሚለው የጌታ ቃል። ገዳማውያን እንኳን እንዴት እንደሚያከብር እኔ ቦታው ድረስ ሄጄ የማውቀውን አቡነ አሮን ገዳም ውሃ እንደሌለው አውቃለሁ። የብዙ ዘመናት ጥያቄያቸውን ነው እንዲመለስ ያደረገው። ሌሎችንም በጎ ስራዎችን፣ ትልልቅ ፕሮጀክቶችን ሰርቷል። ሲሰራ ሌባ፣ ሲወድቅ እሰይ። የኛ ማንነት ይሄ ነው። በቃ በርታ፣ ከጎንህ ማለት አንችልበትም። የምር እውነቴን ነው። የሺዎችን እንባ ያበሰ ለብዙዎች መጠለያ የሆነን ሰው እንደዚህ ማለት ተገቢም አይደለም። ተቋሚ አደጋ ላይ ነው ብሎ ሲናገር መደሰቱ ምን የሚሉት ነገር ነው? የአንድ ቀን ስህተት ዘላለም ደግነትን ያጠፋዋል እንዴ? ደግሞም እኮ ቤተሰቤን ማስተዳደር አልቻልኩም አላለም። ለራሱና ለቤተሰቡ መሆን አያቅተውም። እንደ ተቋም የድርጅቱ ገቢ የሆነው ዩቲዩብ መስራት ያለበትን ገንዘብ አልሰራም፣ ሰራተኞቼን ላሰናብት ነው አለ። ይሄ ደግሞ ኢኮኖሚ ቀውስ ማንኛውም ጊዜ ሊያጋጥም የሚችል ተፈጥሯዊ ነገር ነው። የሚሰራ ሰው እንዲህ ይገጥመዋል። እናስተውል። መክሰርም መክበርም የጥረት መልስ ነው። ላመኑበት ነገር መውደቅ ደግሞ የጀግና ታሪክ ነው። ለምን ሾርት ሚሞሪ እንሆናለን? ለመርሳት መቸኮል እኮ ዋጋ ያስከፍላል። መልካም የሰሩ ሰዎችን በፈተናቸው ቀን አንሳለቅባቸው። ነገ ለሌላው የሚተርፉ በጎ አድራጊዎችን ተስፋ እናስቆርጣለን። ይህ ደግሞ መጨረሻ የሚጎዳው እርዳታ የሚፈልጉ ወገኖቻችንን ነው። በቃ ተው፣ በእሸቱ ውድቀት አንደሰት። ለእሸቱ ከማንኛውም ጊዜ በላይ ከጎንህ ነን ብለን የምንቆምበት ዛሬ ነው። ቃላት ያበረታል፣ ቃላት ይሰብራል። ለምን እንሰብረዋለን? ጠንካራ ልጅ ነው። ትናንት አጨብጭበንለታል። ትናንት የሰራውን መልካም ስራዎች ዛሬ አንርሳው። ወንድሜ እሸቱ ኪሳራህን ሳትደብቅ ህዝብ ማጋራትህ ትልቅነትህን ነው የሚያሳየው። ዛሬ ያጋጠመህ ኪሳራ የውድቀትህ ማስጀመሪያ ሳይሆን ነገ የተመኘኸውን ቢሊየነር ስትሆን ለምታስተምረው ትልቅ ታሪክ የተከፈለ ውድ ዋጋ ነው። ምን የሚባል አባባል አለ መሰለ? ባለ ራዕይ ሰው እንደ ኳስ ነው፣ መሬት የሚነካው በኃይል ወደ ሰማይ ለመወንጨፍ ነው ይባላል። አንተም ወድቀ ለመቅረት አይደለም፣ ነገ ከፍ ብለህ እንደምትነሳ አምናለሁ። በታማኝነትና በሀቅ ስትሰራ መንገዳገድ አለ፣ አብሽር። ይህም ያልፋል። ሊያስተምር ሊያበረታ የመጣ ፈተና ነው። ዶፉን ያለፈ ለካፌ አይደነግጥም አይደል የሚባለው? አንተ ደግሞ ጠንካራ ነህ። አላልፋቸውም ያልካቸውን ጊዜያቶች አልፋ አይደል ዛሬ ላይ የደረስከው? የማይነቃነቅ ዛፍ የለም። ስሩ ጠንካራ የሆነ ዛፍ ደግሞ አይወድቅም። አንተም ከታች ተነስተ ስለሆነ እዚህ የደረስከው መንገዳገድ ቢኖርም አትወድቅም። በበጎነትና በህዝቡ ፍቅር ጠንካራ ስለሆንክ ይህንን ፈተና አልፈ ትቆማለህ እንጂ አትወድቅም። እኛም ከጎንህ ነን። ዶንኪ ቲዩብን ውድቀት ለመታደግ የበኩላችንን እናደርጋለን። በነገራችን ላይ ውዶቼ ህይወት ክብ ናት። እጣ ፈንታም ተለዋዋጭ ነው። ዛሬ ለሱ ነገ ለቅዱሱ አይደል የሚባለው? እንጠንቀቅ። ሰውነንና በሰው ውድቀት አንደሰት። እኛም አናቆም የነገ እጣ ፈንታችንን። ሰው ሲቸገር አብሮ መቆም ሰብአዊነት ነውና ሁላችንም ልቦና ይስጠን።